የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ክብርና ምስጋና ለእግዚአብሔር ይሁን። የሮሜ መልእክትን አስመልክቶ እንደ መግቢያ የሚሆን መናገር አስፈላጊ ይሆናል። ስለዚህ የሮሜ መልእክትን መግቢያ እናገራለሁ ማለት ነው። የምናገረው የራሴን ነገር አይደለም። ከመጽሐፍ ቅዱስ ላይ ተነስቼ ያንኑ ራሱን መጽሐፍ ቅዱሱን በመጽሐፍ ቅዱሱ በራሱ እየፈታን የሰው ሐሳብ እንዳይኖርበት በተቻለ መጠን የእግዚአብሔርን ሐሳብ ብቻ ለመናገር እሞክራለሁ። ስለዚህ በትዕግስት ብትከታተሉ ብታደምጡ ጥሩ ነው። አሁን የማቀርብላችሁ ማለት ነው ይሄ የሮሜ መልእክት የሚባለው ከሐዋርያው ቅዱስ ጳውሎስ መልእክታት ከ14ቱ መልእክታት መካከል አንዱን ነው። ይህን መልእክት የጻፈው ሰው ማን እንደሆነ ዛሬ እንመለከታለን። ማን ነው ጳውሎስ? ለማን ነው የጻፈው? ለምንድን ነው የጻፈው? ምን ብሎስ ነው የጻፈው? የሚለውን ነገር በመጠኑ እንደ መግቢያ አድርገን እንመለከታለን። ስለዚህ በጽሞና እንድታደምጡኝ በታላቅ አክብሮት በታላቅ ፍቅር ነው የምጠይቃችሁ። ስሜ ጌታቸው ተረፈ እባላለሁ። ከአሁን በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ መምህር ነበርኩ። ከቤተክርስቲያን አገልግሎት ከዛ አገልግሎት ከአስተማሪነቴ ታግጃለሁኝ። የታገድኩበት ምክንያት ቤተክርስቲያናችን ኦርቶዶክስ ቤተክርስቲያን ያሳተመችው የ2000 ዓመተ ምህረት እትም መጽሐፍ ቅዱስ ማለት ነው ከግዕዝ ወደ አማርኛ የተተረጎመ ይሄ አሁን በስራ ላይ ያለው ማለት ነው በገበያ ላይ የሚሸጠው ይሄ መጽሐፍ ቅዱስ ትክክለኛ መጽሐፍ አይደለም። ይሄ መጽሐፍ ከቀደምት ከነበሩት በቤተክርስቲያናችን ውስጥ ከምንጠቀምባቸው መጽሐፍ ቅዱሶች የተለየ ነው። የግሪክ አስተማሪ እንደመሆነ መጠን ደግሞ ከአዲስ ኪዳን በኩረ ቋንቋው ማለት ነው ከዛ ጋር ሲመሳከር በጣም ብዙ ልዩነት ያለበት መጽሐፍ ነው። ትክክለኛ መጽሐፍ አይደለም ብዬ መጽሐፍ በመጽሐፌና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤንና ቅዱስ ሲኖዶስን አስተካክሉ ብዬ በመጠየቄ ምክንያት ከመምህርነቴ ታግጃለሁ። ከቤተ ክርስቲያን ግን አልወጣሁም፣ አልተወገዝኩም። ደጋግሜ ነው ይሄን የምናገረው። የምወገዝበትም ምንም ነገር የለም። እኔ እንደ ትክክለኛዋ ኦርቶዶክስ የኦርቶዶክስን እምነት የምከተል ሰው ነኝ እስካሁን ድረስ ማለት ነው። ነገር ግን በቤተ ክርስቲያኗ ውስጥ ያለውን ሐሰተኛ ትርክት፣ ሐሰተኛ ትምህርት አልቀበልም። ቤተ ክርስቲያኗ ውስጥ ብዙ መጽሐፍ ቅዱሳዊ ያልሆኑ በዘመናት ውስጥ የገቡ ሲነገሩ የሚያሳፍሩ እንኳን በክርስትና አስተምህሮ በአሕዛብ አምልኮ ውስጥ የሌሉ በጣም ትክክል ያልሆኑ መንፈሳዊ ትምህርቶች አሉ። ስለዚህ እነዛን አልቀበልም ማለት ነው። በእንደዛ አይነቱ አካሄድ መሄድም አልፈልግም። መቼም ስህተቶች በዲኖሚኔሽኖች ሁሉ አለ። ስህተቶች ምንጊዜም ይኖራል። ምክንያቱም የእግዚአብሔርን እውነት ሙሉ በሙሉ ለመረዳት የምንችል ስላልሆነ ደካማ ሰዎች ስለሆነ ሁሉን ነገር ስለማንረዳ ስህተቶች ይኖራሉ። ቤተ ክርስቲያን ግን ሁልጊዜ ስህተቷን ታርማለች። በስህተት መጓዝ የለባትም እና በቤተ ክርስቲያናችንም አሁን በኦርቶዶክስ ውስጥ የኑፋቄ ትምህርቶች አሉ። በቃ የሚታወቁ ግልጽ የሆኑ እውነተኛ ትምህርቶች አሉ። ስለዚህ ትልቁ ስህተት የተፈጠረው በእኛ ቤተክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን ውስጥ ትልቁ ስህተት ችግር መፈጠሩ ወይም ስህተት መፈጠሩ አይደለም። ቤተክርስቲያኗ አንደኛ ስህተቷን ለማረም ፈቃደኛ ያለመሆኗ ነው። ፈቃደኛ ያለመሆን እንደውም ማለት ነው ስህተቷን የቤተክርስቲያኗን መጽሐፍ ቅዱሳዊ ትምህርቶች መጽሐፍ ቅዱሳዊ ለማድረግ መጽሐፍ ቅዱስን እስከ መደለዝ ድረስ እንድትደርስ አድርጓታል። ይሄ በጣም የሚያሳዝን ነው። ለዚህ ነው እኔ አብዝቼ የ2000 ዓመተ ምህረት መጽሐፍ ቅዱስ ትክክል አይደለም እያልኩ የምናገረው።
ምክንያቱም ስህተት ቢኖርባት ቤተክርስቲያኗ ያንን ስህተቷን የምታርመው ከእውነተኛው መጽሐፍ ቅዱስ ላይ ተነስታ ነው። አሁን ግን ቤተክርስቲያኗ እያደረገች ያለችው ሊቃውንት ጉባኤውና ቅዱስ ሲኖዶሱ እያደረጉ ያሉት ምንድነው? በቤተክርስቲያኗ ውስጥ ያለውን ሰው ሰራሽና መጽሐፍ ቅዱሳዊ የሆኑ መንፈሳዊ ልምምዶችን መጽሐፍ ቅዱሳዊ ለማድረግ መጽሐፍ ቅዱስን መደለዟ በጣም 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 አሳዛኝና በጣም አሳፋሪ ተግባር። ይሄንን እኔ በመጽሐፎችም ተናግሬያለሁ፣ አሁንም በዚህ እናገራለሁ። ስለዚህ እንጂ አሁን ይሄ በመሆኑ እነዚህ ነገሮች ስለማልቀበል ከቤተ ክርስቲያኗ ወጥቻለሁ ማለት አይደለም። ከአገልግሎትም የታገድኩት በጣም ግልጽ እንዲሆንላችሁ ነው የምናገረው። የሥነ ምግባር ችግር ወይም የማስተማር ችግር ኖሮብኝ አይደለም። በጻፍኩት መጽሐፍ የ2000 ዓመተ ምህረት መጽሐፍ ቅዱስ ትክክል አይደለም ብዬ በመጻፌ ነው። ይሄን ደግሞ ያደረኩት በእውነት ከእውነት ጋር ለመቆምና ቤተ ክርስቲያናችንን ለመጥቀም ነው እንጂ ለመጉዳት አይደለም። ይሄ ነው ማለት ነው። ስለኔ ለማወቅ ምናልባት የማታውቁ ሰዎች ይሄን ያልከተናገርኩኝ አሁን ማስታወሻ ደብተር የያዛችሁ መጽሐፍ ቅዱስ ያላችሁ አሁን እንግዲህ መጽሐፍ ቅዱስ ብዬ ስል ይሄን የ2000 ዓመተ ምህረት መጽሐፍ ቅዱስ ይዛችሁ ከሆነ በእውነት ይሄ መጽሐፍ ቅዱስ ስላልሆነ እሱን ካጠገባችሁ ብታስወግዱት ጥሩ ነው። የ1954ቱን ወይም የ1980ውን መጽሐፍ ቅዱስ ብትይዙ ለማስረጃነት እሱን እያየን እንጠቀማለን ማለት ነው። የሮሜ መልእክትን ስናጠና በመጀመሪያ ልናደርግ የሚገባው ነገር የሮሜ መልእክት ጸሐፊ ማን ነው? እውነት ነው በመንፈስ ቅዱስ ተመርቶ ነው የጻፈው። ነገር ግን ጸሐፊው በሰውነቱ ማን ነው የሚለው ነገር በጣም ወሳኝ ነገር ነው። ይህን መጽሐፍ የጻፈው ሐዋርያት ሥራ ምዕራፍ 9 ላይ የምናገኘው ሰው ነው። ግን ከዛ በፊት እስኪ የሮሜ መልእክትን እናውጣና እናንብ። እንዲህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። እግዚአብሔር ይመስገን። አሁን ጸሐፊው ጳውሎስ እንደሆነ ይሄ ጳውሎስ የጻፈው ለሮሜ ሰዎች እንደሆነ በዚህ በመግቢያው ላይ ይናገራል። ራሱን ያስተዋውቃል ጳውሎስ። እዚህ ውስጥ እንግዲህ ራሱን በማስተዋወቅ ደረጃ የተናገራቸው ስለ ራሱ 3 ነገሮች አሉ። አንደኛ ሐዋርያ ሊሆን የተጠራ ይላል። ቀጥሎ ደግሞ የኢየሱስ ክርስቶስ ባሪያ ጳውሎስ ነው ይላል። ስለዚህ አሁን ጳውሎስ የሮሜ መልእክት ጸሐፊ ነው ማለት ነው። አሁን ጳውሎስን በጥልቀት መመልከት ያስፈልገናል። ምክንያቱም ጳውሎስን ማወቅ ማለት ነው መልእክታቱን ለመረዳት ያስችለናል። ስለዚህ አሁን ጳውሎስን ለማወቅ አስቀድመን የሐዋርያት ሥራን ማወቅ ያስፈልገናል። የሮሜን መልእክት ለማወቅ የሐዋርያት ሥራን ማወቅና ማንበብ ያስፈልገናል። ጳውሎስን ለማወቅ ከሐዋርያት ሥራ በተጨማሪ ሐዋርያው ራሱ የጻፋቸውን ሌሎችን መልእክታትን ጭምር ማወቅ ያስፈልጋል። ስለዚህ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 7 ላይ ነው ሳኦል በሚል ስም ተጠቅሶ የምናገኘው። ሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ እስጢፋኖስ ቀዳሚ ሰማዕት ማለት ነው በሚወገርበት ጊዜ ከወጋሪዎቹ ጋር ልብሳቸውን ይዞ በዛ ስፍራ የነበረ ሰው ወጣት እንደሆነ ይናገራል ሐዋርያት ሥራ። ከዛ ቀጥሎ የምንመለከተው በሐዋርያት ሥራ ምዕራፍ 8 ላይ ነው። ጳውሎስም ቤተ ክርስቲያንን ያሳድድ ነበር ይላል። ከዛ ቀጥሎ ጳውሎስን የምንመለከተው በሐዋርያት ሥራ ምዕራፍ 9 ላይ ጳውሎስ ቤተ ክርስቲያንን ሲያሳድድ ከሊቀ ካህናቱ ዘንድ ደብዳቤ፣ የማሰሪያ ደብዳቤ፣ የማሳደጃ ደብዳቤ
ፈቃድ ተቀብሎ ክርስቲያኖችን ከኢየሩሳሌም ጀምሮ እስከ ደማስቆ ድረስ ሲያሳድድ በመንገድ ላይ ጌታ ኢየሱስ ክርስቶስ በብርሃን ተገልጦ ታየው። ይሄ ሐዋርያው ቅዱስ ጳውሎስ ማን እንደሆነ ተርኒንግ ፖይንት ነው። እዚህ ላይ ከአሳዳጅነት ወደ ሐዋርያነት የተቀየረበት ነው። ከአይሁድነት ወደ ክርስቲያንነት የተቀየረበት ነው። ሕይወቱ ሙሉ በሙሉ የተለወጠበት ሌላ አዲስ ሰው የሆነበት ቅጽበት ነው። እንግዲህ ስለዚህ እስከ ሐዋርያት ሥራ ምዕራፍ 9 ድረስ ጳውሎስ የክርስቲያን ጠላት ነበር። የኢየሱስ ክርስቶስ ጠላት ነበረ። ቤተ ክርስቲያንን የሚያሳድድ ነበረ። ሐዋርያው ቅዱስ ጳውሎስ ስለዚህ ሁኔታ ኢየሱስ ክርስቶስ እንዴት እንዳገኘው እና እንዴት እንደተለወጠ ራሱ በሐዋርያት ሥራ ምዕራፍ 22 ላይ ለአይሁድ ወገኖቹ ወደዚህ እውነት፣ ወደዚህ ወደ ክርስትና፣ ወደዚህ ወደ ሐዋርያዊ አገልግሎት እንዴት እንደመጣ ለገዛ ወገኖቹ ለሚያሳድዱት ለአይሁዳውያን ነግሯቸዋል። እንግዲህ ይህን ሁሉ ሐዋርያት ሥራ ስናነብ ነው የምናየው። ይሄ እውነት ከእግዚአብሔር እንደተገለጠለት ይሄንን እውነት እምቢ ማለት እንዳልቻለ በንጉሥ አግሪጳ ፊት ቀርቦ በገዢው ፊት ማለት ነው ለአይሁዳውያን መልስ ሲሰጥ ማለት ነው ስለ ራሱ ተናግሯል። ለትምህርታችን እንዲሆነን ሐዋርያት ሥራ ምዕራፍ 22 ከቁጥር 3 ጀምሮ ላንብበው። እኔ የኪልቅያ በምትሆን በጠርሴት የተወለድኩ በዚችም ከተማ በገማልያል እግር አጠገብ ያደግሁ የአባቶችንም ሕግ ጠንቅቄ የተማርሁ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆን አይሁዳዊ ሰው ነኝ። እናንተ ቀናተኛ አሁን እንደሆናችሁ እኔም ያን ጊዜ ምን ነበርኩ? ቀናተኛ ነበርኩ ይላል። ወንዶችንም ሴቶችንም እያሰርሁ ወደ ወህኒም አሳልፌ እየሰጠሁ ይህን መንገድ እስከ ሞት ድረስ አሳደድሁ። ይህን መንገድ የሚለው ክርስትናን አሳደድሁ። እንዲህም ሊቀ ካህናቱ ደግሞ ሽማግሌዎቹም ሁሉ ይመሰክሩልኛል። ከእነርሱ ደግሞ መልእክትን ለወንድሞቻቸው ተቀብዬ በደማስቆ ያሉትን ደግሞ ታስረው እንዲቀጡ ወደ ኢየሩሳሌም ላመጣ ወደዚያ እሄድ ነበር። ደብዳቤ ተቀብሎ የስልጣን ደብዳቤ ማለት ነው ከሊቀ ካህናቱ ተቀብሎ ክርስቲያኖችን ለማሰር እና ለማሰቃየት ስሄድም ወደ ደማስቆ በቀረብኩ ጊዜ ይህን ሐዋርያት ሥራ ምዕራፍ 9 ላይ እናገኘዋለን። ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ አንጸባረቀ። በምድርም ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማነህ አልሁ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አልሁት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ብታወር ማለት ነው፣ አይኑ ታውሯል። ከእኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ ባጠገቤ ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውን ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጽድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ አለው። አሁን በዚህ ውስጥ ማለት ነው የጳውሎስን ታሪክ በሁለት ከፍለን ማየት እንችላለን ማለት ነው። አንደኛው ጌታን
ከመቀበሉ በፊት ሐዋርያ ከመሆኑ በፊት የነበረው የሕይወት ታሪክ አለ። ሁለተኛው ደግሞ ጌታን ከተቀበለና ለሐዋርያነት ከተሾመ በኋላ ያለውን ታሪክ ነው የምንመለከተው። ስለዚህ ክርስቲያን ማለት ነው አሁን እዚህ ውስጥ ሁለት ታሪክ አለው ማለት ነው። አንድ ክርስቶስን ከማመኑ በፊት፣ ሁለት ከክርስቶስ በኋላ አዲስ ፍጥረት ከሆነ በኋላ ዳግም ከተወለደ በኋላ ማለት ነው። ስለዚህ አሁን ጳውሎስ ከዚህ ምንባብ ውስጥ የምንመለከተው አንደኛ ጠርሴስ በተባለች የተወለደና ያደገ ይሄ በሮም ግዛት ውስጥ ያለች ከተማ ናት። ይቺ ከተማ ታላላቅ ዩኒቨርሲቲዎች የነበሩባት ከተማ ናት። ስለዚህ ጳውሎስ በዚች ጠርሴስ በተባለች ከተማ ውስጥ ሲያድግ በግሪክና በፍልስፍና ትምህርት የተማረና ብቁ የሆነ ዕውቀት የነበረው ሰው ነው ማለት ይቻላል። ሁለተኛ ጠርሴስ የሮም ግዛት ስለሆነች ጳውሎስ በጠርሴስ ሲወለድና በዛ ሲያድግ ሮማዊ ዜግነት ነበረው። እንግዲህ ሮማዊ ዜግነት ስለነበረው ጳውሎስ እንደ ሌሎቹ ከሮም ዜግነት ከሌላቸው ሰዎች ይልቅ የተሻለ መብትና የተሻለ ነገር ነበረው። ምን ማለት ነው? ወደ ፈለገው ሀገር እንደፈለገው መሄድ ይችላል። የፖለቲካ ነፃነት አለው። ስለዚህ ትልቅ ፕሪቪሌጅ ነበረው ማለት ነው። ይሄንን በዚሁ በሐዋርያት ሥራ ምዕራፍ 22 ከቁጥር 25 እስከ 29 ድረስ ባለው መመልከት ትችላላችሁ። ስለዚህ ሮማዊነቱ በፈለገው አቅጣጫ ለመሄድና በሮማ ውስጥ ያለው የዜግነት መብቱ ከሌሎች ሰዎች ይልቅ የተሻለ መብት ነበረው ማለት ነው። ሶስተኛ የምንመለከተው ምንድነው? በዚህ በጳውሎስ ታሪክ ውስጥ ማለት ነው በቀደመ ሕይወት ውስጥ ከመለወጡ በፊት አይሁዳዊ ነው። እንግዲህ ዲያስፖራ ነው ማለት ነው እዛ ሲወለድ። ስለዚህ የአይሁዳ እምነት ተከታይ ነው፣ ብንያማዊ ነው። ይሄ ብቻ አይደለም፣ ፈሪሳዊም ነው። ፈሪሳዊም ስለሆነ ለሃይማኖቱ የሚቀና ሕግን የሚያውቅ ሕግን የሚያብራራ የብሉይ ኪዳንን ሕግና ሥርዓት ጠንቅቆ የሚያውቅና በመጽሐፍ ዕውቀት የበረታ ሰው ነው። እንደውም ከዚህ አልፎ በሐዋርያት ሥራ ምዕራፍ 5 ላይ የምንመለከተው ገማልያል የተባለ የአይሁድ ረቢ ማለት ነው፣ የአይሁድ መምህር በእርሱ እግር አጠገብ ተቀምጦ የተማረ የአይሁድን ሕግና ሥርዓት ጠንቅቆ የሚያውቅ ሰው ነው ጳውሎስ። ይሄ ብቻ አይደለም፣ ጳውሎስ ባወቀው ዕውቀት ልክም የሚኖር ሰው ነው፣ ቀናተኛም ነው ለሃይማኖቱ። ስለዚህ አሁን ጳውሎስ በእንደዚህ አይነት ሁኔታ ውስጥ ነው ያደገው። ከዛ ከጠርሴስ መጥቶ ነው ወደ ኢየሩሳሌም በገማልያል እግር አጠገብ ተቀምጦ ይማር የነበረው። ስለዚህ አሁን ጳውሎስ ኢየሱስ ክርስቶስን በአካል አያውቀውም። እርሱ በጠርሴስ ነው ያለው። ነገር ግን የአይሁድን ሃይማኖት እንዳበላሸ፣ ሕግን እንዳበላሸ ኢየሱስ ክርስቶስ እርሱ እኔ መሲህ ነኝ አምላክ ነኝ ብሎ ሕዝቡን አስቷል፣ ሃይማኖታችንን አበላሽቷል የሚባለውን የአይሁዶችን ታሪክ ሰምቷል። ስለዚህ ለሃይማኖቱ ይቀና ስለነበረ ወደ ኢየሩሳሌም ይመጣል። ወደ ኢየሩሳሌም የመጣው ለሃይማኖቱ ቀንቶ ክርስቲያኖችን ለማሳደድ ነው። ስለዚህ ወደ ኢየሩሳሌም መጥቶ ተራ ሰው አይደለም የሆነው፣ አሳዳጅ ነው የሆነው። አስገዳዮቹ ዘንድ ሆኖ ያስተባብር የነበረ የዛ የአሳዳጁ ግሩፕ መሪ ነበር ማለት ነው፣ አስተባባሪ ነበር። ከዚህ በኋላ ነው ያ አልበቃው ብሎ በኢየሩሳሌም ስደትን ካስነሳ በኋላ ክርስቲያኖችን ካባረረ በኋላ ወደ ደማስቆ ድረስ ሂዶ በመንገድ ሁሉ ያሉትን ክርስቲያኖች እያሳደደ እየደበደበ ኢየሱስ ክርስቶስን እንዲክዱ እንዲሰድቡ በማድረግ ወደ ወህኒ በመጨመር ይሄንን ስልጣኑን ከሊቀ ካህናቱ ከአይሁድ ሊቀ ካህናት ደብዳቤ ተቀብሎ ይሄን እንዲፈጽም ተብሎ ወደ ደማስቆ ሲሄድ ነው በመንገድ ላይ ኢየሱስ ክርስቶስ በአካል ተገልጦ ያገኘው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን።
በጣም ይገርማል ጳውሎስ። እና አሁን በዚህ ጊዜ ጳውሎስ ሙሉ በሙሉ ምን ሆነ? ተለወጠ። ለጳውሎስ እንዲህ ነው ብሎ ስለ ኢየሱስ ክርስቶስ የመሰከረለት ሰው የለም። ጌታ ኢየሱስ ራሱን ነው የገለጠለት። ኢየሱስ ክርስቶስ አምላክ ስለመሆኑ ተመልከቱ። መጽሐፍትን ያውቅ ስለነበር ሙሉ በሙሉ የአይሁድን መጽሐፍ የብሉይ ኪዳንን ሙሉ በሙሉ ስለሚያውቅ ኢየሱስ ክርስቶስ እንደሞተ ያውቃል፣ እንደተሰቀለ ያውቃል። ስለዚህ ሰው ከሞተና ከተቀበረ በኋላ እንደማይነሳና ሕያው እንደማይሆን ያውቃል። ስለዚህ አሁን በአካል ተገልጦ ሲመለከተው በእርግጥ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ተረዳ። ምክንያቱም በብሉይ ኪዳን የሚያነባቸው መጽሐፎች ስለ ኢየሱስ ክርስቶስ የተነገሩ በብሉይ ኪዳን የተጻፉትን የነቢያትን፣ የሕግጋትን፣ የመዝሙራትን መጽሐፍት ታናክ የሚባለው ማለት ነው ብሉይ ኪዳን እነዛን በሙሉ ያውቅ ስለነበረ ወዲያውኑ ዓይኑ ተከፈተለትና በመጽሐፍት የተገለጠው በሕግጋት የተነገረው በነቢያት የተነገረው በመዝሙራት የተነገረው ሞቶ ሊነሳ የተገባው ሕያው የሆነው ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ተረዳ። እግዚአብሔር የአምላካችን ስም የተመሰገነ። ስለዚህ አሁን ይህን ካየ ጊዜ ጀምሮ ሕይወቱ ምን ሆነ ማለት ነው? ተለወጠ። ስለዚህ ከተለወጠ በኋላ ምን ማለት ነው? ከአሳዳጅነት ወደ ሐዋርያነት መለወጡን እናያለን። ሐዋርያው ቅዱስ ጳውሎስንና መልእክቱን ለይተን ማየት አንችልም። ሐዋርያው ቅዱስ ጳውሎስ የተናገረውን የሚኖር የኖረውን የሚናገር ግብዝነት የሌለበት በመልእክታቱም በሕይወቱም የኢየሱስ ክርስቶስን ማንነት የገለጠ ሰው ነው። ይህን የምንመለከተው በመልእክታቱ ውስጥ ነው። አንደኛ በመልእክታቱ ውስጥ ማለት ነው ስለ እግዚአብሔር ፍቅርና ስለተደረገለት ምሕረት ይናገራል። ይህን አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 ድረስ እንመለከታለን። አንደኛ ቆሮንቶስ የሐዋርያው ጳውሎስ መልእክት ነው። በዚህ እንዴት እንደተገለጠለት ሲናገር ተመልከቱ። ከዚያም በኋላ ለያዕቆብም ኋላም ለሐዋርያት ሁሉ ታየ፣ ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ይላል። ስለዚህ ኢየሱስ ክርስቶስን በመጨረሻ ማለት ነው የተገለጠለትና የተመለከተው ማን ነው ማለት ነው? ሐዋርያው ቅዱስ ጳውሎስ ነው። እዚህ ጋር እንደሚናገረው እንደዚሁም በዚሁ በሮሜ መልእክታችን ላይ ሮሜ ምዕራፍ 5 ቁጥር 8 እና 9 ላይ እንዲህ ይላል ጳውሎስ። ምንድነው የሚለው? ገና ኃጢአተኞች ሳለን ይላል። ራሱን ምን አድርጎ? ኃጢአተኛ አድርጎ አብሮ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር ይመስገን። ጳውሎስ ምንነቱን ነው የሚናገረው? ኃጢአተኞች ሳለን ይላል። ራሱን ምን አድርጎ? ኃጢአተኛ አድርጎ። ይሄ ብቻ አይደለም። በኤፌሶንም እንደዚሁ ከምዕራፍ 2 ከቁጥር 1 እስከ 10 ድረስ ሲናገር እኛ ሁላችን በአየር ላይ ስልጣን ያለውን አለቃ ፈቃድ እየተከተል በስጋችን ምኞት እንኖር ነበርን ይላል። እሱም ራሱ ምንድነው ማለት ነው? ከመለወጡ በፊት ክርስቶስን ከማግኘቱ በፊት ኢየሱስ ክርስቶስን ከማመኑና ሕይወቱን ከመስጠቱ በፊት ይኖርበት የነበረው ሕይወት የዚህ አይነት ሕይወት ነበር ማለት ነው። የሰይጣንን ፈቃድ የስጋ ፈቃድ እያደረገ ኃጢአተኛ ነበረ ማለት ነው። ይሄ ብቻ አይደለም። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 እና ከ12 እስከ 15 ድረስ ይህንኑ ይናገራል። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ ይላል። ለምን? አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረኩት ምሕረትን አገኘሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው።
ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። እግዚአብሔር ይመስገን። ጳውሎስ ምሕረትን የተቀበለ ሰው ነው። ኃጢአተኛ የነበረ ሰው ነው። ስለዚህ ጳውሎስ በመልእክቱ ውስጥ ማንን እናያለን ማለት ነው? ጳውሎስን እናየዋለን። ሐዋርያው ቅዱስ ጳውሎስ እርሱ ያልሆነውን እርሱ ያላለፈበትን እንዲሁ የሰማውን ብቻ አይደለም የጻፈልን በመልእክታት ውስጥ የሆነውን የተደረገለትን የተደረገውን ራሱ የቀመሰውን ያየውን የዳነበትን ያንን የእግዚአብሔርን ነገር ነው ለኛ የሚነግረን። ስለዚህ መልእክቱን ስናነብ ማንን እናያለን? ጳውሎስን እናያለን። እግዚአብሔር ይመስገን። ሁለተኛ በመልእክታቱ ውስጥ የምንመለከተው ሰው በሕግ ሥራ እንደማይጸድቅ ይነግረናል። ይሄንን አሁን የሚነግረን ጳውሎስ በሕግ ውስጥ ያለፈ ሰው ነው። እኔ አሁን ብዙ ሰዎች እንዴት ሕጉ እያሉ ይከራከራሉ። ሕጉን ያልጠበቀ ሰው በሕግ ውስጥ ያልኖረ ሰው ሊጸድቅ አይችልም እያሉ ይናገራሉ። ሕጉን እኮ አያውቁትም። በሕግ ስርም ሆነው የማያውቁ አይሁዳዊ ያልሆኑ ሰዎች። ጳውሎስ ግን አይሁዳዊ ብቻ አይደለም፣ ጳውሎስ ፈሪሳዊም ነው። ፈሪሳዊ ብቻ አይደለም፣ በገማልያል እግር አጠገብ ቁጭ ብሎ የተማረ መጽሐፍትን ጠንቅቆ የሚያውቅ ሕግን በመፈጸም ለሚገኘው ጽድቅ ያለ ነቀፋ የነበረ ሰው። አሁን ሕግ አያጸድቅም ብሎ ሲል ምን ማለቱ ነው? እንዲህ ይላል። እስኪ እንመልከት። በፊልጵስዩስ ምዕራፍ 3 ላይ ከቁጥር 4 ጀምሮ ላንብበው። እኔ ግን ይላል፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። ምክንያቱስ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ ይላል። በዘሬ የምመካ በአይሁዳዊነቴ የዕብራዊ የነንጉሥ ሳኦል ዘር ነኝ፣ ቅልቅል የሌለብኝ ነው የሚለው። ያ ብቻ አይደለም፣ በስምንተኛው ቀን ደግሞ የተገረዝኩ ነኝ። በመገረዝ ብትሉ ያን ኪዳን ያለኝ ሰው ነኝ፣ የብሉይ ኪዳኑ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ይላል። ፈሪሳዊ ነኝ ስለ ሕግ ብትጠይቁ። ሕግን ማወቅ ብቻ አይደለም፣ ሕግን የማብራራ ሕጉን ደግሞ ፈሪሳውያን ይተረጉሙ ነበር። ስለዚህ እኔ ፈሪሳዊም ነበርሁ ስለ ሕግ ብትጠይቁኝ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርሁ። ለእግዚአብሔር ቅናት ለሃይማኖት ቅናት ብትጠይቁ ከማንም የበለጥኩ ነኝ። ያንን በማድረጌ እግዚአብሔርን ደስ ለማሰኘት እስከ ሞት ድረስ የሚሄድ ሰው ነበርኩኝ ይላል። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል ጳውሎስ። ያለ ነቀፋ ነበርኩ። በቃ ሕጉን መጠበቅ በምችለው መጠን ሰው እያየኝ ማለት ነው፣ በሚታይ ሁኔታ ያለ ነቀፋ ነበርኩኝ። ማንም ሰው ለምን ይሄን አደረክ ብሎ ሊጠይቀኝ የሚችል የለም ነው የሚለው ጳውሎስ። እግዚአብሔር ይመስገን። እንዴት አይነት ጠንካራ ሰው ነው ጳውሎስ። ነገር ግን ብሎ ያፈርሰዋል ጳውሎስ። ነገር ግን ብሎ ሲል ምንድን ነው? ይሄ ከመለወጤ በፊት ነበር፣ ክርስቶስን ከማግኘቴ በፊት ነበር አሳዳጅነቴ፣ ይሄ ሁሉ ነገሬ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ለእኔ እንደ መመኪያ፣ ለእኔ እንደ ጥቅም፣ ለእኔ እንደ ስኬት አድርጌ የምቆጥረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ምን ማለቱ ነው? አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ያለፈው ሕይወቴ አሁን ከክርስቶስ ሕይወት ጋር ካገኘው ጽድቅ ጋር ክርስቶስ ለእኔ ካደረገልኝና በክርስቶስ እኔ ከሆንኩት ካሁኑ ነገሬ ጋር ሳነጻጽረው ያ ያለፈው በሕግ ውስጥ የነበረው ያ ሕይወቴ እንደ ጉዳት
ድካሜ ሁሉ ከንቱ መሆኑን እንረዳለን። ሲያነጻጽረው ማለት ነው በአዲስ ኪዳን ካገኘው በጸጋው ካገኘው ልጅነት፣ በጸጋው ካገኘው ቅድስና፣ በጸጋ ካገኘው ጽድቅ ጋር ሲነጻጸር ማለት ነው። ስለ እርሱ ሁሉን ተጎዳሁ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ይሄ ጉድፍ የሚለው እንደ ከብት ፋንድያ ማለት እንደ ኩበት ቆሻሻ እንደ እዳሪ እቆጥረዋለሁ ነው የሚለው። እንደ ጉዳት እንደ ጉድፍ እቆጥረዋለሁ። ምኑን? ያ የቀደመው ሕይወቴ አሁን ከክርስቶስ ጋር ሳየው ሳነጻጽረው ያ የከፈልኩት ዋጋ ካሁኑ ከክርስቶስ ካገኘሁት ጽድቅና በእምነት ካገኘሁት ሕይወት ጋር ሲነጻጸር ነው የሚለው እና ከዚህ ውስጥ ምንድነው የምንመለከተው ነገር? ጳውሎስ ከእግዚአብሔር ጸጋ ውጪ ሰው በሕግ ሥራ በራሱ ሥራ በእግዚአብሔር ፊት መጽደቅ የሚችል ሰው ቢኖር እኔ የመጀመሪያው ጻድቅ ሰው ሆን ነበረ። ነገር ግን አይደለሁም፣ መሆንም አልችልም፣ ከንቱ ነው እና ታዲያ በምንድነው ሰው የሚጸድቀው? ይሄንኑ እንደገና ይናገራል። ሶስተኛ አሁን እዚህ ውስጥ የምንመለከተው በኢየሱስ ክርስቶስ የሚያምኑ ሰዎች ሁሉ አይሁዳዊም ይሁን አሕዛብም ይሁን ኢየሱስ ክርስቶስ የሕግ ፍጻሜ ነው በማለት ስለ ሁለቱም ሰዎች አይሁዳዊ ስለሆኑ በሕግ ስር ስላሉም ሰዎች በሕግም ስር ስለሌሉ አሕዛብ ሰዎች ሁለቱም ወገኖች በኢየሱስ በማመን እንደሚጸድቁ ይጽፋል ጳውሎስ በመልእክቱ ውስጥ። ይሄን የሚጽፈው አሁን የጳውሎስን መልእክት ስናይ ሕይወቱንም ነው የምናየው። እዛ ውስጥ ተግባራዊ ነው። አንዳንድ ሰዎች እንደሚናገሩት ወይም እንደሚጽፉት ያልሆነውን ነገር አይደለም የሚጽፈው። ዝም ብሎ የአስተሳሰብ ነገር አይደለም የሚጽፈው። እውነት የሆነ ነገር፣ ተግባራዊ የሆነ ነገር ነው የሚጽፈው። ስለዚህ ይህንን የት ጋር እንመለከታለን? እዚሁ ሮሜ ምዕራፍ 9 ከቁጥር 30 እስከ 33 ድረስ ማየት ትችላላችሁ። ገላትያ ምዕራፍ 3 ቁጥር 22ን ማንበብ ትችላላችሁ። ገላትያ ምዕራፍ 2 ቁጥር 16ን ማየት ይቻላል። ሮሜ ምዕራፍ 3 ቁጥር 20ን ማየት ይቻላል ማለት ነው። በሕግ ሥራ ሰው ሊጸድቅ አይችልም። እንደውም በሕግ ሥር ያሉት ከእርግማን በታች ናቸው ይላል። ስለዚህ ሰው ኢየሱስ ክርስቶስን በማመን ይጸድቃል ይላል። በኢየሱስ ክርስቶስን በማመን የሚገኘው ጽድቅ የአዲስ ኪዳን ጽድቅ ነው። ሕግን በመፈጸም ሰው ሊጸድቅ አይችልም። በሕግ ሥራ መጽደቅ የሚቻል ቢሆን ኖሮ እኔ ጳውሎስ ቀድሜያችሁ ሁሉንም ሰው ከአይሁዶች ሁሉ ቀድሜ የመጀመሪያው ሰው የእግዚአብሔርን ጽድቅ ከሚቀበሉት ሰዎች መካከል እኔ ሆን ነበር። ነገር ግን ሰው በሕግ ሥራ ሊጸድቅ አይችልም። እንግዲህ ወገኖች አንዳንድ ሰዎች እረፉ፣ በሕግ ሥራ እንጸድቃለን፣ ሕግን በመፈጸም እንጸድቃለን የሚሉ ሰዎች ራሳቸውን ሊጠይቁ ይገባል። ግን እንደው የምትሉ ሰዎች ካላችሁ ደግሞ እናንተ ሕጉን ፈጽማቸዋል፣ ሕጉን መፈጸም ትችላላችሁ። ጳውሎስ እኮ ፈጽሜያለሁ የምችለውን ያህል እያለ ነው። ግን ምን ይለናል? በሮሜ መልእክት ምዕራፍ 3 ቁጥር 20 ላይ ይህንኑ ጉዳይ ምን ይላል? እንዲህ ይላል። ቁጥር 19 ጀምሮ ላንብብላችሁ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። እንደውም ኃጢአት በሕግ ይታወቃልና ሕጉ ኃጢአትን ይገልጣል እንጂ ሕጉ ሰውን አያጸድቅም ብሎ እዚህ ጋር መደምደሚያ ይሰጣል። ይህም በሮሜ መልእክት ውስጥ በስፋት እናየዋለን። በመልእክታቱ ሁሉ ውስጥ እናየዋለን። ይሄን በሮሜ መልእክት ብቻ አይደለም። ስለዚህ ለእንደዚህ አይነቱ አገልግሎት ማለት ነው አሕዛብንም አይሁድንም እግዚአብሔር የአይሁድ አምላክ ብቻ ሳይሆን የአሕዛብም አምላክ ስለሆነ አይሁዳውያንም አሕዛብም ሁለቱም በአንዱ በኢየሱስ ክርስቶስ ይድኑ ዘንድ ጽድቅን ያገኙ ዘንድ ጌታችን
ኢየሱስ ክርስቶስ በሰራው ሥራ ማለት ነው። እርሱን በማመን የሚገኘውን ጽድቅ ለመስበክ ብቁ ሆኖ የተገኘ ሰው ጳውሎስ ነው፣ ለአሕዛብም ለአይሁድም ማለት ነው። ስለዚህ ነው ጌታችን ኢየሱስ ክርስቶስ በአሕዛብና በነገሥታት ሁሉ ፊት ስለኔ ትመሰክርልኛለህ አለ። እንደገና በኤፌሶን ምዕራፍ 3 ላይ የአሕዛብም ሐዋርያ እንደሆነ ይናገራል ጳውሎስ ራሱ። ሮሜዎች እነማን ናቸው? የሮሜ ሰዎች ክርስቲያኖች ናቸው። እዚህ በሮሜ መልእክት ምዕራፍ 1 ቁጥር 7 ላይ ቅድም ያነበብነው ማለት ነው። ምን ይላል? በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ስለዚህ የሚጽፈው ለሮሜ ሰዎች ነው። እምነታችሁ በዓለም ሁሉ ስለተሰማች ይላል። እምነታቸው ምን ሆኗል ማለት ነው? በዓለም ሁሉ ተሰምቷል። እነዚህ ሰዎች እነማን ናቸው? ሐዋርያው ቅዱስ ጳውሎስ ለሌሎቹ መልእክታት ሁሉ ሲጽፍ፣ ሌሎቹን አብያተ ክርስቲያናት ሁሉ ሲጽፍ ሄዶ አስተምሯቸዋል። እነዛን አብያተ ክርስቲያናት ሁሉ መስርቷል። የሮሜን ቤተክርስቲያን ወይም የሮሜን ሰዎች ግን አያውቋቸውም። ወደ ሮሜም አልሄደም። ይህንን ሲጽፍ የሮሜን መልእክት ሲጽፍ የሮሜን መልእክት ከጻፈ ከ3 ዓመት በኋላ ነው ታስሮ ወደ ሮሜ ሄዶ ሮማውያንን ያገኛቸው ወይም ወደ ሮሜ የገባው እንጂ ሮሜን ሐዋርያው ቅዱስ ጳውሎስ አልተከላትም ወይም አልመሰረታትም ያችን ቤተክርስቲያን። ለምንድነው ሐዋርያው ቅዱስ ጳውሎስ መልእክቱን መጻፍ ያስፈለገው? ለማያውቃቸው ሰዎች 3 ምክንያቶች አሉ የሚጽፍበት ጳውሎስ ለሮሜ ሰዎች። ማስታወሻ የምትይዙ ሰዎች፣ አንደኛ በሮም ቤተ ክርስቲያን ውስጥ በአሕዛብና በአይሁድ ክርስቲያኖች መካከል አንዱ ሌላውን የመንቀፍና አንዱ ሌላውን የመናቅ አንዱ በሌላው ላይ የመፍረድ ማለት አለመግባባት ነበረ። እንግዲህ አይሁድ የራሳቸው ሕግ ስርዓት አላቸው። በተለይ በመብል በምግብ ጉዳይ የአይሁዳዊ ባህል አላቸው። አሕዛብ ደግሞ የራሳቸው ባህል አላቸው። እነዚህ ሁለቱም ግን ክርስቶስን በማመን ወደ ቤተ ክርስቲያን ሲመጡ የተለያየ ባህል፣ የተለያየ አመጋገብና የተለያየ ባህላዊ ስርዓት ስላላቸው በመካከላቸው መግባባት አልነበረም። ስለዚህ ደካማውና ብርቱ ይላቸዋል። በዚሁ በሮሜ መልእክት ከምዕራፍ 14 ቁጥር 1 እስከ 15 ቁጥር 13 ድረስ ይህን ነገር ይነግረናል፣ ልዩነት እንዳለ። ይህን በሚቀጥለው እናየዋለን ማለት ነው። ስለዚህ ብርቱና ደካማ ክርስቲያኖች የመብልና የመጠጥ ችግር፣ የባህል ችግሮች አሉባቸው። ስለዚህ በመካከላቸው መግባባት ስለሌለ ተለያይተዋል፣ አብረው ማምለክ አልቻሉ። ስለዚህ ይሄን ነገር ስለሰማ በዚህ ጉዳይ ላይ እንዲያስተካክሉና በክርስቶስ ያላቸውን አንድነት ምን እንደሆነ የወንጌልን ነገር መንገር አስፈላጊ ሆኖ በመገኘቱ ይነግራቸዋል። ከዚህ ተነስተን ጳውሎስ አሁን ለሮሜ የሚጽፍበት ዋና ምክንያት፣ አንደኛው ምክንያት ማለት ነው የመንጋውን አንድነት ለማስጠበቅ ሐዋርያዊ የእረኝነት ኃላፊነቱን ለመወጣት የጻፈው ነው ማለት ነው። እግዚአብሔር ይመስገን። አንድ ይሄ ነው። ሁለተኛ የጻፈበት ምክንያት ሐዋርያው ከኢየሩሳሌም ጀምሮ እስከ ኢልዋሪቆን እስከሚባለው እንግዲህ እስከ ዓለም ዳርቻ ማለት ነው በዛ ጊዜ አባባል ወንጌልን ሰብኮ ስለጨረሰ ወንጌል ወዳልተሰበከበት ወደ እስጳንያ ሄዶ ለመስበክ፣ እስጳንያ ማለት ስፔን ማለት ነው፣ የአሁኗ ስፔን፣ ለመስበክ የሮም ክርስቲያኖች በዚህ የወንጌል አገልግሎት እንዲሳተፉና እንዲረዱት እንደውም ወደ ምዕራቡ ለመሄድ ማለት ነው ወደ ምዕራብ ወደ ስፔን ለመሄድ እና ወንጌልን እዛ ለማድረስ ሮም ልክ አንጾኪያ ለአንደኛ ለሁለተኛና ለሶስተኛው የወንጌል አገልግሎቱ
ማዕከል እንደነበረች ሁሉ ሮሜም ማዕከል እንድትሆንለትና የሮም ክርስቲያኖችም ደግሞ ከሱ ጋር ተባብረው ወንጌልን እንዲሰብኩ ለማድረግ የጻፈው። ስለዚህ ምንድነው ማለት ነው? ሚሽነሪ ነው ማለት ነው። ለሚሽን ጉዳይ ነው የጻፈው። ይሄንን የምናየው በዚሁ በሮሜ መልእክት ምዕራፍ 15 ላይ እንዲህ ይላል። ምዕራፍ 15 ቁጥር 17 ስለዚህ ከኢየሩሳሌም ጀምሬ እስከ ልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ ይላል። ሌሎች በሰሩት ላይ ሳይሆን አዳዲስ ምዕመናንን አዳዲስ ሰዎች ወንጌል ሰምተው ወደ ክርስቶስ እንዲመጡ በተሰጠኝ በዚህ ሐዋርያዊ አገልግሎት በሌላው መሰረት ላይ ሳይሆን እኔ ራሴ በሌላው ላይ እንዳልሰራ ወንጌልን ለመስበክ ተጣጣርኩ ይላል እና ቁጥር 22 ላይ ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ ይላል። ይሄንን በዚሁ በምዕራፍ 1 ቁጥር 15 ላይ ይሄንን ይናገራል። ወደ እናንተ እንዳልመጣ ተከለከልኩ ይላል። ተከለከልኩ ብሎ የሚለው ሌላ ሰው ከልክሎት ሳይሆን ይሄንን አካባቢ በወንጌል ለመድረስ ሲል ወደ ስጳንያ ለመሄድ አልቻልኩም ስራ ስለበዛብኝ ማለቱ ነው። አሁን ግን ይላል አሁን ግን በዚህ አገር ስፍራ ወደፊት ስለሌለኝ ሁሉንም ሰብኬ ስለጨረስኩ ከብዙ ዓመትም ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ ስጳንያ በሄድኩ ጊዜ ስፔን ማለት ነው ሳልፍ እናንተን እንዳይ አስቀድሜም ጥቂት ብተግባችሁ ወደዚያ በጉዜ እንድትረዱኝ ተስፋ አደርጋለሁ። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም ይሄዳለሁ ይላል። እንግዲህ አሁን ቅዱሳንን ለማገልገል ወደ ኢየሩሳሌም ከመሄዱ በፊት ነው ይሄንን ደብዳቤ የጻፈው። ወደ ኢየሩሳሌም ከሄደ በኋላ ታሰረ። ታስሮ ከ3 ዓመት በኋላ ነው ወደ ሮሜ የሄደው ማለት ነው። ስለዚህ ሐዋርያዊ የወንጌል ተልእኮ ጉዳይ ነው ማለት ነው። ሁለተኛ የጻፈበት። ሶስተኛ የጻፈበት ምክንያት ጳውሎስ የሚሰብከው ወንጌል ስህተት አለበት። እንደውም ጳውሎስ እሱ ራሱ ከ12 ሐዋርያት አንዱ አይደለም፣ ጌታን አላየም፣ አልተጠራም፣ አልተመረጠም የሚሉ የጳውሎስ ተቃዋሚዎች ነበሩ። ይሄ ብቻ አይደለም፣ ጳውሎስ አይሁዳዊ ሆኖ ሃይማኖቱን የካደ ሰው ነው። ሕግ አያጸድቅም እያለ የሚናገር ሰው ነው። የአይሁድን ሃይማኖት የሚያበላሽ ሰው ነው። ሰው በጸጋ ነው የሚድነው እያለ ሰውን መረን የሚለቅ ነው የሚሉ ወሬዎች በጳውሎስ ላይ ይወራበት ነበር። ይህም በሁለተኛ ቆሮንቶስ ላይ እናያለን፣ በፊልጵስዩስም ይታያል፣ በሌሎችም መልእክታቶች ሁሉ ላይ በሐዋርያው ቅዱስ ጳውሎስ በጻፈው እንደዚህ ይሉታል። የአይሁድን ሃይማኖት የሚያንቋሸሽ ነው። ስለዚህ ከክርስቲያኖችና ከአሕዛብ ይልቅ የጳውሎስ ጠላቶች ሆነው የሚነሱበት፣ ሊገሉት የሚፈልጉ የወገሩት፣ የደበደቡት፣ የገረፉት የራሱ ወገኖች ናቸው፣ አይሁዳውያን ማለት ነው። ስለዚህ የማስተምረው ትምህርት ምን አይነት ትምህርት እንደሆነ እወቁልኝ ብሎ የሚያስተምረው ትምህርት ትክክለኛ ትምህርት እንደሆነ የጻፈው መልእክት ነው ማለት ነው፣ የሮሜ መልእክት። ተመልከቱ፣ ይሄኛው የሮሜ መልእክት የተጻፈው የመጨረሻ መልእክት ነው። ከእስር ቤት ከተጻፉት ደብዳቤዎች ወይም መልእክታት በፊት ማለት ነው። ከሌሎቹ በኋላ ነው፣ የመጨረሻ የ20 ዓመት አገልግሎት ካገለገለ በኋላ እየጻፈው ነው። ስለዚህ ይሄንን ትምህርቱን በግልጽ ማለት ነው ለማስተማር በጣም ቴዎሎጂካል የሆነ ዶክትሪናል የሆነ በጣም ወጥ የሆነ መግቢያ ያለው መደምደሚያ ያለው ቴሲስ ስቴትመንት ያለው የጠቅላላ የጻፈበት ዓላማ ምን እንደሆነ
የሚናገር ዋና ኃይለ ቃል ያለው እና ሎጂካል የሆነ የተደራጀ ወጥ የሆነ ጥልቅ የሆነ ስነ መለኮቱን ችሎታውን ዕውቀቱን ጥበቡን የገለጠበት ነው ማለት ነው የሮሜ መልእክት። ስለዚህ በጣም የዳበረ መልእክት ነው ማለት ነው። ስለዚህ ይሄ አሁን በጣም ብዙ ነገሮችን ነው የሚያካትተው ሮሜ። ስለ ጽድቅ፣ ስለ ኃጢአት፣ ስለ ጸጋ፣ ስለ ቅድስና፣ ስለ ሞት፣ ስለ ሕይወት፣ ስለ ኢየሱስ ክርስቶስ እና ስለ እምነት በክርስቶስ ኢየሱስ ስላገኘነው በረከት፣ ስለ ክርስትና ዋስትና ምን እንደሆነ፣ ስለ አይሁድና ስለ አሕዛብ፣ በአይሁድና በአሕዛብ መካከል ስላለው ልዩነት አሕዛብ መጠንቀቅ እንዳለባቸው። ስለዚህ ይህንን ስናጠቃልለው አፖሎጀቲክስ ነው ማለት ነው የሐዋርያው ቅዱስ ጳውሎስ ይሄ የሮሜ መልእክት። 3 ነገሮችን ነው የነገርኳችሁ። አንደኛው ፓስቶራል የሆነ የእረኝነት ኃላፊነቱን ለመወጣት የጻፈው ነው። ሁለተኛ ሐዋርያዊ የሆነ የወንጌል ተልእኮ ሚሽነሪ የሆነ ነው። ሶስተኛው አፖሎጀቲክስ ነው ማለት ነው የሮሜ መልእክት። በዚህ ዘመን ላለነው ሰዎች በጣም አስፈላጊያችን የህይወት ጉዳይ ነው። ሁሉን ይዳስሳል። ስለዚህ ይሄ መቼ ነው የተጻፈው ነው? መቼ ተጻፈ? ያው እስካሁን ድረስ ባለው ስንነጋገር እያየነው ነው። በ57 ዓመተ ምህረት ነው የተጻፈው። ታስሮ ወደ ሮሜ ከመሄዱ ከ3 ዓመት በፊት ነው ብያቸዋለሁ። አሁን አንድ ነገርልና እናጠቃልላለን። ምንድነው አሁን እዚህ ውስጥ የምንመለከተው? የሮሜ መልእክት አሁን አከፋፈሉን እናያለን ስናጠና ማለት ነው። የሮሜ መልእክት ምዕራፍ 1 ቁጥር 1 እስከ 17 ድረስ ያው የምትጽፉ ሰዎች መግቢያ ነው። ሮሜ ምዕራፍ 1 ከቁጥር 1 እስከ 17 መግቢያ ነው እና ይሄንን አሁን በሚቀጥለው በመጠኑ የምናያቸው ክፍሎች አሉ እናያለን። ሁለተኛ የሮሜ መልእክት የጠቅላላ መልእክቱ ዋና ሐሳብ ሮሜ ምዕራፍ 1 ከቁጥር 16 እስከ 17 ድረስ ያለው ነው። ይሄ ምን ይላል? ሁላችሁም ብታዋጡ ጥሩ ነው። በእጃችሁ ላይ መጽሐፍ ቅዱስ ያላችሁ እንዲህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። እግዚአብሔር ይመስገን። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ይሄ ዋናው የዚህ የሮሜ መልእክት ዋና ሐሳብ ነው። ይሄ ጠቅላላውን የመጽሐፉን ሐሳብ የሚያጠቃልል ነው ማለት ነው። ስለዚህ ሶስተኛ የምንመለከተው ምንድነው? ቁጥር 18 ምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ የአዳም ዘር በሙሉ ኃጢአተኞች ስለሆኑ በእግዚአብሔር ፊት ጻድቅ መባል አልቻሉም የሚል ነው። ሰዎች ሁሉ አለመቻላቸው። አራተኛ ከምዕራፍ 3 ቁጥር 21 እስከ ምዕራፍ 4 ቁጥር 25 ድረስ የምንመለከተው እግዚአብሔር በልጁ በሰራው የማዳን ሥራ በማመን ሰዎች ሁሉ እንደሚድኑና እንደሚጸድቁ ይናገራል። እግዚአብሔር በልጁ በሰራው የማዳን ሥራ በማመን ሰዎች ሁሉ እንደሚድኑ እና እንደሚጸድቁ ይናገራል ማለት ነው። ከምዕራፍ 3:21 እስከ ምዕራፍ 4 ቁጥር 25። አምስተኛ ምዕመናን ክርስቶስን በማመናቸው በእግዚአብሔር ፊት ጻድቅ ስለተባሉ ወይም ጽድቅን ስላገኙ የጽድቃቸው በረከት ምንድነው የሚለው እናያለን። ይህን ከምዕራፍ 5 እስከ ምዕራፍ 8 ድረስ ያለው 5፣ 6፣ 7፣ 8 እነዚህ 4 ምዕራፎች ስለ መንፈሳዊ በረከቶች የሚናገሩ ናቸው። ስድስተኛ እግዚአብሔር በቸርነቱ ለእስራኤል የገባውን ኪዳን ይጠብቃል። እግዚአብሔር ለሰጠው የተስፋ ቃል ታማኝ ነው የሚል ነው። ከምዕራፍ 9 እስከ
ምዕራፍ 11 ድረስ 3 ምዕራፎች ማለት ነው። እግዚአብሔር በቸርነቱ ለእስራኤል የገባውን ኪዳን ይጠብቃል። እግዚአብሔር ለተስፋው ቃል የታመነ ነው ማለት ነው። ሰባተኛ እግዚአብሔር በልጁ ያጸደቃቸው ምዕመናን እንደ እግዚአብሔር ፈቃድ መኖር ይጠበቅባቸዋል፣ ክርስቲያኖች ማለት ነው። ስለዚህ ስለ ክርስቲያናዊ ኑሮ የሚናገረው ከምዕራፍ 12 ቁጥር 1 እስከ ምዕራፍ 15 ቁጥር 13 ድረስ ይሄን እንመለከታለን። ስምንተኛ የምንመለከተው ማጠቃለያ ነው እና ማጠቃለያና ሰላምታዎች እንመለከታለን። ይህን ከምዕራፍ 15 ቁጥር 14 እስከ ምዕራፍ 16 ቁጥር 27 ድረስ ያለ ክፍል ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ለዛሬ እዚህ ላይ ይብቃል። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። እስከዛው ድረስ ሰላም ቆዩልኝ። አብራችሁኝ ስለነበራችሁ ስላዳመጣችሁኝ፣ ማስታወሻ የያዛችሁ ሰዎች እንግዲህ አንብቡ። አሁን በሚቀጥለው የሮሜን መልእክት ብትችሉ ከሐዋርያት ሥራ ጀምሮ ብታነቡ ጥሩ ነው። የሐዋርያት ሥራን ካላነበብን የሐዋርያው ቅዱስ ጳውሎስ መልእክታትን መረዳት ያቅተናል። የሐዋርያት ሥራን ለመረዳት ወንጌላትን መረዳት ያስፈልጋል። ወንጌላትን ስናነብ ስንረዳ ከወንጌላት ቀጥሎ አደራ የተሰጣቸው ወንጌሉን ይዘው ወደ ዓለም ሁሉ የሄዱትን የሐዋርያትን ሥራ መረዳት እንችላለን። ጠቅላላውን አዲስ ኪዳንን ለመረዳት የብሉይ ኪዳንን መረዳት ያስፈልጋል። የብሉይ ኪዳን የአዲስ ኪዳን መሰረት ነው። አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ እነዚህን ነገሮች ብታደርጉ ጥሩ ነው። ጳውሎስ የሮሜን መልእክት በሚጽፍበት ጊዜ እንግዲህ የተወሰኑ የአዲስ ኪዳን ወንጌላት በስተቀር አሁን እንደምናያቸው የተጻፉ ብዙ መጽሐፍት የሉም። አዲስ ኪዳን ገና ኮምፓይልድ አልሆነም። ስለዚህ የነበረው የብሉይ ኪዳን መጽሐፍ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ ከዛ ከብሉይ ኪዳን ከነቢያት ከሕግጋትና ከመዝሙራት ላይ ተነስቶ የነዛ ፍጻሜ የሆነውን ጌታችን ኢየሱስ ክርስቶስን ማን እንደሆነና ምን እንዳደረገ ከነዛ ተነስቶ ነው በብሉይ ኪዳን መሰረት ላይ ነው ማለት ነው ያስተማረውና የጻፈው። ስለዚህ እነዚህን ነገሮች መረዳት ጥሩ ነው። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን።